የቀሳም ብርጌድ ቃል አቀባይ አቡ ኡበይዳ ከወራት በፊት በሰጠው መግለጫ ላይ የጠቀሳቸው ትላንት ሐማሶች በይፋ ያስጠነቀቁት የቀያይ ላሞች እርድ ምንድነው? አይሁዶችን ከርኩሰት ለማንጻትና መስጂድ አልአቅሳን በመቆጣጠር የአዲሱን ቤተ መቅደስ ምሰሶ ለማቆም የዚህችን ቀይ ላም መወለድ ለበርካታ ዓመታት ሲጠባበቁ ከርመዋል። የፀጉር ዘለላዋ በሌላ ከለር ያልቀለመ ያልወለደች ገመድ በአንገቷ ላይ ያልጠለቀ ያልተጋለበች ንጹህ ሙሉ በሙሉ ቀይ ላም የግዙፏ እስራኤል ምስራታ ይሉታል። ዓለም በአይሁድ መመራት የምትጀምርበት ዓመት ሲሉም ይጠሩታል። አይሁዶች ወደ መስጂድ አልአቅሳ እንዳይገቡ የሚከለክለው ድንጋጌ የሚሰረዝበት ወቅት ስለመሆኑ ደጋግመው ይለፍፉበታል። ይህን በጥልቅ ለመረዳት ዓመታትን ወደ ኋላ ተጉዘን በነቢዩላህ ሙሳ አለይሂ ሰላም ክፍለ ዘመን ላይ እንክተም። ቁርአን በሱረቱል በቀራህ ከአንቀጽ 67 እስከ 73 በሰፊው ስለ ላሚቷ ያውሳል። አይሁዶች እንዲያርዱት የተጠየቁትን ላም ይዘቷንና ከለሯን በጠየቁ ጊዜ ቢጫ ስለመሆኗ ይናገራል። አዎ አይሁዶች እንዲያርዱ የተጠየቁት ላም ቢጫ ነበረች። ከጊዜ ወዲህ በይተል መቅደስን ለማውደም መሳሪያ ትሆን ዘንዳ መልኳ ወደ ቀይነት ተለወጠ። በዕብራይስጥኛ ሰፍራ የሚለው ቃል ደማቅ ቀይ ማለት ነው ይሉናል የቋንቋው ሊቃውንቶች። አይሁዳውያን ላልሆኑ ህዝቦች ውድመት፣ ከስራትና ልቂት ለአይሁዶች መዳኛዋን ላም ለማግኘት ጥልቅ ሙከራዎች ሲደረጉ ቆይተዋል። ታዋቂው የቤተ መቅደስ ተቋም የሆነው ቴምፕል ኢንስቲትዩት በ1987 ከተመሰረተበት ዕለት አንስቶ ከሌሎች የጽዮናውያን ተቋማዊ ድጋፍ እየተደረገለት እነዚያን ቀያይ ላሞች ለማግኘት እንቅስቃሴውን አጠናክሮ ማነፍነፍ ከጀመረ ሰነባብቷል። ከ15 ዓመታት በፊት 5 ቀያይ ላሞች መወለዳቸው ተሰማ። በኔጌቭ በረሃ ወደሚገኝ ሚስጥራዊ እርሻ ተወሰዱ። ሁለተኛ ዓመታቸውን በቅጡ ሳይሞሉ ጥቋቁር ፀጉሮች ከጀርባቸው መሃል ተገኛሉ። በዚህም አይሁዶችን በደም በአመዳቸው የማጥራት ክብራቸው ተገፈፈ። ሚስጥራዊው ፍለጋ ብዙ ውጣ ውረዶችን አልፎ እስከ 2022 ዘለቀ። በአሜሪካ ቴክሳስ ግዛት ባለ ዘመናዊ እርሻ ውስጥ 5 ቀያይ ላሞች የመወለዳቸው ዜና ዳግም ሲሰማ በልዩ እጀባ ከዮርዳኖስ ሸለቆ በስተሰሜን ወደሚገኘው በኢሳን ከተማ ተወሰዱ። የቤተ መቅደስ ተቋም በሆነው ሚስጥራዊ እርሻ ቴምፕል ኢንስቲትዩት ውስጥ በአይሁዳውያን ክትትል ይደረግላቸው ገባ። የጀግና አቀባበል የተደረገላቸው እኚህ ላሞች በምንም መልኩ ያልታለቡ የተለመደው ፀጉራቸውን በሚቀይሩበት ወቅት ሌላ ቀለም ያለው አንዲትም ፀጉር ያልተቀላቀላቸው መሆኑ ተረጋገጠ። በመጽሐፍ ቅዱሱ ገለጻ የሚታረዱት ዕድሜ 2 ሲሆን ደማቸውና አመዳቸው ከምንጭ ውሃ ጋር ተቀላቅሎ አይሁድን ያድናል፣ ያነጻቸዋል። ቤተ መቅደሳቸውንም በተባረከው መስጂድ አልአቅሳ ፍርስራሽ ላይ ለመገንባት መሰረት ይጥላሉ። እንዳይገቡ የተከለከሉት ትዕዛዝ በዚሁ የላሞቹ ደምና አመድ ይቋጫል ይላል። ላሞቹ ተወልደዋል። ይስሐቅ ማሞ ከዛሬ 12 ዓመታት በፊት የእርድ ቦታውን አዘጋጅቷል። አልአቅሳ መስጂድን ቁልቁል እየተመለከቱ ከዘይቱን ተራራው ጫፍ ላይ ሊያርዱ ተዘጋጅተዋል። ሐማስ በመግለጫው በግልጽ አስጠንቅቋል። እቅድ ውጥናቸውን ለማክሸፍ ከጀምሩም እየታገዙ ጠመንጃቸውን ሰብቀው ተዋግተዋል። የዕብራይስጥ ፋሲካ በተሰኘው በዓላቸው ሊያርዱ መዘጋጀታቸውንም ይፋ አድርገዋል። የሸይጣን ክፍለ ዘመን መባቻ ጉልላቱ የሚወድቅበት የግዳጅ አገዛዝ የሚያበቃበት የሙስሊሞች የከፍታ ዘመን ጅማሮ ገና በቀላሉ አይደለም። ከባድ የድርቅና
የልቂት ዓመታትን አልፎ የሚመጣ የፍትህ ዘመን